ባንክ ቤት ኦልሞስት ብር አልቋል የተባለ ነው። ምክንያቱም ማህበረሰቡ እንዳለ ባንክ ሩጫ ነው። ብር ያለችውን ብር ለማውጣት እየተፋጠጠ ነው። ህዝቡ ላይ በጣም ትልቅ ፍርሃትና ትልቅ እንትን ፈጥሯል። ክልሉ ያለው ሁኔታ በጣም ከፍተኛ የሆነ ረብሽን ያለው ሐማስ ዶናልድ ትራምፕ ፍልስጤማውያንን አስመልክተው በትላንትናው ዕለት የተናገሩትን ሐሳብ እንደሚደግፈው ይፋ አድርጓል። ዶናልድ ትራምፕ ትላንት ከአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ጋር ባደረጉት ቆይታ ማንም ፍልስጤማውያንን ከጋዛ እንደማያስወጣ ገልጸውላቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ቁጥጥር ስር የሚገኙ የኩርስክ ግዛት መሬቶች በቅርብ ጊዜያት ውስጥ ሙሉ በሙሉ ነፃ ይወጣሉ ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ኢኮኖሚ ሊጎዳ የሚችል ማዕቀብ ሊጥሉ እንደሚችሉ ተናግረዋል። ቺንጅን መብራት የሞተር ምልክት ያለው መብራት ነው። ይህም ሲበራ ከመኪናው ሞተር ጋር ችግር እንዳለ ያሳያል። ለምሳሌ ከነዳጅ መሙያ ክዳን ጀምሮ በትክክል አለመዘጋጀት ጀምሮ እስከ ከባድ የሆነ የሞተር ጉዳት ሊሆን ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። የፌዴራል መንግስቱ በትግራይ ወቅታዊ የጸጥታ ሁኔታ ላይ ጣልቃ ሊገባ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። ፕሬዝዳንቱ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ እንዳስታወቁትም እርሳቸው አንጃ ያሉ የሚጠሩት አካል ከኤርትራ መንግስት ጋር እየሰራ ነው። በመሆኑም የፌዴራል መንግስቱ ጣልቃ በመግባት ሊያስቆመው ይገባል ብሏል። ብስራት መለሰ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ህወሓት ለሁለት ተከፍሏል። ፓርቲው ህንፍሽፍሾችን ወይም ውስጣዊ ክፍፍሎችን ከስልጣን በፊትም ሆነ ስልጣን ላይ ያለ በሁለት ተከፍሎ ተለያይተው የሚያውቀው ፓርቲው እንደዚህኛው ጊዜ የከፋ ጊዜ አጋጥሞት አያውቅም። በደብረ ጽዮን የሚመራው ቡድን መቀሌ ገብቷል። ወደ ኤርፖርት የሚወስደውን መንገድ በመቆጣጠር ፍተሻ ጀምሯል። የተለያዩ የትግራይ ከተሞችን ተቆጣጥሮ ከፌዴራል መንግስቱ ጋር ድርድር መጀመሩ በመነገር ላይ ነው። የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ትግራይ ባለው ወቅታዊ ሁኔታ ላይ መግለጫን ሰጥተዋል። አቶ ጌታቸው የፌዴራል መንግስቱ ጦርነት ለመቀስቀስ እየሰራ ያለውን ኃይል ማስቆም አለበትም ብለዋል። ጊዜ አስተዳደሩ የፌዴራል መንግስቱ ያቋቋመው ነው። የትጥቅ ማስፈታቱ ስርዓት በአግባቡ አልተከናወነም። በዚህ ምክንያትም ውስን የታጠቀው ኃይልን ይዞ እየተንቀሳቀሰ ያለው የነደብረ ጽዮን ኃይልን የፌዴራል መንግስቱ ማስቆም አለበት ነው ያሉት። እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌዴራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ጊዜያዊ መንግስቱ አሁን በትግራይ የተፈጠረው ችግር ከፖሊስ አቅም በታች ነበር፣ ነገር ግን ሁኔታዎች ከጊዜ አስተዳደሩ ቁጥጥር ውጭ ሆነዋልም ብለዋል። በአሁኑ ሰዓት ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ያሉ ፕሬዝደንቱ ትግራይ ውስጥ የሚነሳ ጦርነት የውጭ ኃይልን ስለሚጋብዝ ጦርነትን ለማስወገድ ሲባል የፌዴራል መንግስቱ ኃላፊነቱን መወጣት አለበት ብለዋል። በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌዴራል መንግስቱ፣ ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ። አቶ ጌታቸው ይህንን ሲሉ የዶክተር ደብረጽዮን ቡድን ከሻቢያ ጋር በመስራት ላይ ይገኛል የሚለውን ለመጠቆም ነው። ህወሓት በተለይም ሻቢያን ተማምኖ እያደረገ ያለው እንቅስቃሴ ክልሉን እያመሰ ነው ሲሉ በርካታ የፖለቲካ ሊቃን ይናገራሉ። የፌዴራል መንግስቱ የፋይናንስ ድጋፍ እያደረገልን የቆም ነው የሚሉት አቶ ጌታቸው የፕሪቶሪያውን ስምምነት ሳይውል ሳያድር መፈጸም አለበት ብለዋል። በተለይም ትጥቅ ማስፈታት በፍጥነት ሊፈጸም ይገባል። የጊዜ አስተዳደሩ የፌዴራል መንግስቱ አካል ነው። በመሆኑም የፌዴራል መንግስቱ አካሉን ሊጠብቅ ይገባል ሲሉን ያሳሰቡት የፌዴራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ
የፌደራል መንግስቱ የራሱ ኃላፊነት ብለውናል። የኔ ፍላጎት ጦርነት ማስወገድ ነው። የትግራይ ክልል ከማንም በላይ ሰላምን ይፈልጋል የሚሉት አቶ ጌታቸው የፕሪቶሪያውን ስምምነት ተግባራዊ አድርጎ ወደ ሰላም መመለስ አለብን ያለ ሲሆን የፕሪቶሪያውን እድል ባለመጠቀም አሁን ወደ ግጭት እንዳንገባ መስራት ያስፈልገናልም ብለዋል። አቶ ጌታቸው 90% የሚሆነው የትግራይ ህዝብ ድጋፍ አለኝ ያሉ ሲሆን ነገር ግን ጊዜ አስተዳደሩን አላውቅም የሚለው አካል ከረባት አስሮ ማህተም እየነጠቀ ያለው አካል ፌደራል መንግስቱን ለአጠቃላይ ህዝብ ደህንነት ሲባል ሊያስቆመው ይገባል ነው ያሉት። ትግራይ ውስጥ የእርስ በርስም ይሁን ከውጭ አካላት ጋር ግጭት ውስጥ ሊገባ አይገባም የሚሉት አቶ ጌታቸው ህወሓትን በአፍቃሪ ሻዕቢያነት በመክሰስ ላይ ይገኛሉ። በተለይ በትግራይ የተፈጠረው ሁኔታ ትግራይን ለማጥፋት የሚንቀሳቀሱ ኃይሎች በሙሉ ሊጠቀሙበት ይችላሉ የሚሉ ፕሬዝደንቱ እርሳቸው ከረባት አስሮ ማህተም እየቀማ ያለው አካል የሚሉት በመቶ ሺዎች የሚቆጠሩ ዜጎችን ድጋፍና እርዳታ እንዳያገኙ እያደረገ ነው ብሏል። የትግራይን ህዝብ ወደ ሰፈሩ በመመለስ ፈንታ ተመልሶ ወደ ግጭት ውስጥ እያስገባ ያለው አካል ማህተም በመቀማት መንግስትነትን ማጽናት ይፈልጋል ሲሉን የወቀሱት። እርግጥ በርካታ የትግራይ አክቲቪስቶች የዶክተር ደብረጽዮንን ቡድን ከሻዕቢያ ጋር እየሰራ ነው ሲሉ ይከሳሉ። የጦር መኮንኖችም ከጀነራል ብርሃኑ ጁላ ይልቅ ለጀነራል ፊሊጶስ ቅርብ መሆናቸው ይነገራል። አቶ ጌታቸው ይህንን ኃይል በሰጡት መግለጫ ይህ ኃይል በየቀኑ ስልክ ለጠቅላይ ሚኒስትሩ እየደወለ ስልጣን ስጠኝ ብሎ ደጅ የሚጠና አካል ነው ሲሉ ወርፈውታል። የፕሪቶሪያውን ስምምነት ዓላማ ተኩስ ማቆም ነው። አሁን ላይ ከፌደራል መንግስቱ ጋር የምንገናኝበት መንገድ የለም። ትግራይ የፌዴሬሽኑ አካሉና እንድትቀጥል በቂ ሥራ መሰራት አለበት። የትግራይ መሠረተ ልማቶች ፈርሷል። በመሆኑም ቀጣይ ምርጫ እስኪካሄድ ድረስ የልማት ሥራዎችን ጊዜ አስተዳደሩ በመስራት ላይ ይገኛል። ትግራይ መረጋጋት ሲገባት ትግራይን እያመሰ ያለው አካል ከ75,000 በላይ ታጋይ የሚገባውን ጥቅማጥቅም እንዳያገኝ ያደረገ ኃይል ነው ሲሉ ከሰውታልም። ሽኩቻው ጊዜ አስተዳደሩን ስለመምራት ነው። የኔ ጥረት ስልጣኔን አስጠብቁልኝ ሳይሆን የትግራይ ህዝብ ይጠቀም የሚል ነው። የደብረጽዮን ቡድን ግን ጠቅላይ ሚኒስትሩ ስልጣን ስጠን ብለው ደጅ የሚጠኑ አካላት ናቸው ብለዋል። ነገር ግን እኛን ከጠቅላይ ሚኒስትሩ ጋር መስራታችንን በባንዳነት እያስቆጠረን ነው ሲሉ በሰጡት መግለጫ ላይ ተናግረዋል። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። በትግራይ ክልል ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸው ተሰምቷል። በህወሓት አመራሮች መካከል የተፈጠረው አለመግባባት ወደ ጦርነት ያመራል የሚል ስጋት ውስጥ እንደጣላቸውም ነዋሪዎቹ ተናግረዋል። በክልሉ ዳግም ጦርነት የሚቀሰቀስ ከሆነ ደግሞ ለቀጠናው ትልቅ ስጋት ይሆናል ስለመባሉም ሰምተናል። ናርዶስ ሳምራት ያዘጋጀችውን ደምሰሽ ፈራው እንደሚከተል ያቀርበዋል። ስራ ገብተህ ለመስራት ከባድ ነው። ትልቅ ዲፕሬሽን ውስጥ ነው ካሳለፍነው እንትን አንጻር። ከዚህ ውስጥ ያሳለፍነው ነገር አለ። በጣም ከባድ እያሳልፈናል። አሁንም ህዝቡ የሚያስበው ኦልሞስት በቃ እንደዛ አይነት ነገር ይፈጠራል ብሎ ነው። ባንክ ቤቶቹ ብር የለም እያሉ ነው። ይህ የሰማነው ድምፅ ስማቸው እንዳይጠቀስ የጠየቁ አንድ የመቀለ ከተማ ነዋሪ ነው። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ መቀጠሉን ተከትሎ በትግራይ ክልል ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸው ተሰምቷል። ሀገሬ ቴሌቪዥን በመቀለ ከተማ በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ነዋሪዎች መሪዎቹ ወደ ጦርነት እየጎተቱ እንዳያስገቧቸው እንደሚሰጉ ገልጸዋል። ያለፈው ጦርነት ከፍተኛ የስነ ልቦና ቀውስ ፈጥሮ ባለበት ሁኔታ አዲሱ ውጥረት መረጋጋት ነበረበት ያሉን ነዋሪው፣ ነገር ግን አመራሮቹ በአጠቃላይ ችግሩን አጡዘውታል ብለዋል። ፍርሃትና ጭንቀት በአካባቢው የሚታየው ሁኔታ የሚገለጽበት መንገድ እንደሆነ በማንሳት ጦርነት አይቀርም የሚል ስጋት እንዳላቸው ተናግረዋል። አሁን ላይ በመቀለ ከተማ የሚገኙ ባንኮች ብር የለንም በማለት ነዋሪዎችን እያንገላቱ እንደሆነም ተሰምቷል። እኛንን የምናድነው እኛንን የምናደርገው በሚል የተለያዩ ምትኮችን እየፈጠሩ አሁን ላይ 11ኛ ሰዓት ተሰለላል ማለት ነው። ዲአርምድ እያደረጉን ነው። የጊዜያዊ አስተዳደር መዋቅር ያፈረሱት ነው ያለው። ሶ ኦብቪስሊ በፕሪቶሪያ አግሪመንት ነው የተፈጠረው ጊዜያዊ አስተዳደሩ። ጊዜያዊ አስተዳደሩ የምታፈርሽ ከሆነ ዳይሬክትሊ ምን ያደረግሽ ነው ማለት ነው። የፕሪቶሪያ ስምምነቱን እያፈረሽ ነው።
ከፌዴራል መንግስት ላይ ያለውና ከነዚህ ኦብዘርቨርስ ላይ ያሉ የአፍሪካን ዩኒየን፣ የዩሮፒያን ዩኒየን፣ እነዚህ አሜሪካ ላይ ያሉ ሳጠገባ እየገባች ነው ማለት ነው። ደፍኔትሊ ወደ ጦርነት እየሄድ እንደሆነ ብዙ እየገባ ነው። ምንም ጥያቄ የለም። ያለፍነው 2 ዓመት እና ያለፍነው በ2 ዓመት በጦርነት 2 ዓመት በሰላምም አይደለም ጦርነትም አይደለም በሁለቱ ላይ ያሳልፈው ይበቃዋል። ባንክ ቤት ኦልሞስት ብር አልቋል የተባለ ነው። ምክንያቱም ማህበረሰቡ እንዳለ ወደ ባንክ ሩጫ ነው። ብር ያለችውን ብር ለማውጣት እየተራራጠ ነው። ህዝቡ ላይ በጣም ትልቅ ፍርሃትና ትልቅ እንትን ፈጥረዋል። በጣም ከባድ ነገር ፈጥረዋል። ህዝቡ ላይ ምንም መተማመን የለም። አሁን ኔክስት ምን እንደሚፈጠር አይታወቅም። በዛ ላይ በየቦታው የሚወራው ኃላፊዎችም ሳይቀር ወጥተው የሚሸጡት ጭምጭምታ አለ። ላይክ ኢትዮ ኤርትራ ጦርነት አለ፣ ጦርነቱም እዚሁ ትግራይ ምናምን ሊሆን ይችላል የሚልና በአጭሩ ህዝቡ የሌለ ከባድ እንትን ውስጥ ነው፣ ዲፕሬሽን ውስጥ ነው፣ ኢንክሉዲንግ ሚ ማለት ነው። የክልሉ ህዝብ ከ2 ዓመት በፊት የተካሄደው ደም አፋሳሽ ጦርነት ካስከተለው የኢኮኖሚ የስነ ልቦናና ሰብአዊ ቀውስ አላገገመም ያሉት ነዋሪዎቹ በህወሓት መካከል እየተካረረ በመጣው ፖለቲካዊ ውጥረት የጸጥታ ኃይሉ ጣልቃ መግባት ስጋት ውስጥ እንደከተታቸውም ተናግረዋል። የባይቶና ፓርቲ ሊቀመንበር አቶ ክብሮም በረሀ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ የትግራይ ጊዜያዊ አስተዳደር መዋቅሮችን በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው ሲሉ ከሰዋል። አክለውም ውጥረቱ በአሁኑ ወቅት በትግራይ ክልል ያሉ ነዋሪዎችን በፍርሃት ውስጥ እንደከተታቸውም ነው ያስረዱት። የራሱን ሰዎች አውጥቶ የራሱ አባላት መልምሎ ሌላውን ትቶ ማለት ነው በፓርቲታ የተዋቀረ የህወሓት ሰራዊት ተፈጥሯል። በዚህ ሰዓት ከዚህም በፊት መግለጫ ሰጥተንበታል። አሁን ያ ሰራዊት ከኤርትራ ሰራዊት ጋር በመሆን ነው ይህንን እያደረገ ያለው፣ አንድ ላይ በመሆን ማለት በጥምረት። አሁን በክልሉ ያለው ሁኔታ በጣም ከፍተኛ የሆነ ረብሽን ያለው አሁን ከፍተኛ የድሮ የጦርነት ስሜት በጣም ህዝቡ የሚጠላው ማለት ነው እንደገና መጥቶብኛል ብሎ በጣም ከፍተኛ ጭንቀት ውስጥ ነው ያለው። አሁን ድሮም እንደነበረው የባንኮች መጨናነቅ፣ የሰው መጨናነቅ እና የተለያዩ በዚህ የጦርነት ጊዜ ስሜቶች እየተፈጠሩ ናቸው። የፓርቲው ህጋዊነት ጉዳይ መቋጫ ካለማግኘቱን ባሻገር ባለፈው የካቲት ወር የኢትዮጵያ ምርጫ ቦርድ በደብረጽዮን የሚመራው የህወሓት ክንፍ ማንኛውንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ማገዱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛውያንን ማንም ከቀያቸው እንዲሰደዱ አያደርግም ማለታቸው ሲሰማ ሐማስ ይህንኑ የትራምፕ ንግግር በአድናቆት ተቀብሎታል። አሜሪካ በቀደሙት ጊዜያት ፍልስጤማውያን አካባቢያቸውን ለቀው መውጣት እንዳለባቸውና ከተማዋ ዳግም መገንባት እንዳለባት ሲናገሩ ነበር። አስናቀማናዬ ዝርዝሩን አዘጋጅቷል። ሐማስ ዶናልድ ትራምፕ ፍልስጤማውያንን አስመልክተው በትላንትናው ዕለት የተናገሩትን ሐሳብ እንደሚደግፈው ይፋ አድርጓል። ዶናልድ ትራምፕ ትላንት ከአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ጋር ባደረጉት ቆይታ ማንም ፍልስጤማውያንን ከጋዛ እንደማያስወጣ ገልጸውላቸዋል። እኚሁ ፕሬዝዳንት ከወር በፊት ጋዛውያን ከምድራቸው እንዲወጡ በተለይም ወደ ግብፅ፣ ጆርዳን አሊያም ወደ አፍሪካ ሀገራት መስፈር አለባቸው ሲሉም ነበር። አየርላንድ ከጦርነቱ ጀምሮ ወደ ፍልስጤም ያደላ አካሄድ ስትከተል የቆየች ስለመሆኗም ሲኤንኤን ያስታውሳል። ትራምፕ ይዘውት በነበረው ዕቅድ መሰረት ጋዛ የመካከለኛው ምስራቅ ቅንጡ መንደሮች የሚገነቡባት ከተማ ወይም ሪቬራ ኦፍ ዘ ሚድል ኢስት ትሆናለች ሲሉም ነበር። የትላንቱ ንግግራቸው ታዲያ በሐማስ ዘንድ ቅቡልነትን ያገኘ ቢሆንም በርካቶች ዶናልድ ትራምፕ አወዛጋቢነታቸው እንደቀጠለ ነው ይላሉ። በዶናልድ ትራምፕ የአቋም መወላወል ጉዳይ ትችት የሚሰነዝሩት ግለሰቦች ፕሬዝዳንቱ በተለያየ ጊዜ የሚናገሩትን የተጣረሰ ንግግራቸውን እያመሳከሩ ያቀርባሉ። ሌሎች ትንተናዎች እንደሚያስረዱት ዶናልድ ትራምፕ ሐሳባቸውን የመቀየር አዝማሚያ ያሳዩት በግብፅ አማካኝነት የቀረበው አማራጭ ምናልባት አሳምኗቸው ይሆኖ ይላሉ። በእርግጥ ፕሬዝዳንቱ ከአየርላንዱ ጠቅላይ ሚኒስትር ውይይት እያደረጉ ባለ ሰዓት የአረብ ሀገራት የውጭ ጉዳይ ሚኒስትሮች በኳታር በጋዛ ዕጣ ፈንታ ላይ እየመከሩም ነበር። በአረብ ሀገሮች እቅድ ላይ ተቃርኖዋን የገለጸችው እስራኤል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል እስራኤል መጻኢ ተስፋዋ እንዲረጋገጥ ካስፈለገ በጽናት መታገል ይኖርብናል ማለታቸውን ጀሩሳሌም ፖስት ዘግቦታል። በዚሁ ምንጭ ላይ ያለው ሀተታ እንደሚለው
እስራኤል አሁንም ቢሆን ከሱኒ እስልምና ተከታዮች ጋር መልካም የሚባል ግንኙነት ማድረግ ትችላለች። ሆኖም ግን ይህ ከኢራን ጅሃዳውያንና ሺአ ተከታዮች የሚሆን አይደለምም ይላል። ሳማ በተባለው የፓኪስታኑ የዜና ገጽ ላይ እንደሰፈረው ትንታኔ ትራምፕ የሐሳብ ለውጥ ያደረጉት በአረቡ ዓለም ዲፕሎማሲያዊ ጫና እየበረታ በመምጣቱ ነውም ይላል። ሁለትም በዶናልድ ትራምፕ ጋዛውያንን እንዲቀበሉ የጠየቁት ግብፅና ጆርዳን ሐሳቡን ለመቃወም ሰዓታት አልፈጀባቸውም። ሌሎች መረጃዎች እንደሚያመለክቱት ደግሞ እንደተባበሩት መንግስታት ግምት 80 ቢሊዮን የአሜሪካን ዶላር የሚገመት ገንዘብ እንደሚያስፈልግ የተገመተለት የጋዛ ዳግም ግንባታ የአረቦች አጋርነት ከሌለበት የማይሆን እንደሆነ ትራምፕ ሳይገምቱት እንዳልቀረ ያመለክታሉ። የአሜሪካ የውጭ ጉዳይ መረጃዎችን ይፋ ያደርጋል የሚባልለት ፎሬን ፖሊሲ ላይ ሐሳቡን የሰነዘረው የቀጠናው የፖለቲካና ደህንነት ተንታኝ ራፋኤል ኮሄን በጋዛ መልካም የሚባል አንዳች ነገር ወደፊትም አይኖርም ይላል። ሐማስ ዳግም መጠንከሩ ሳይታለም የተፈታ ነው። ጋዛ የምድር ሲኦል መሆኗም እንዲሁ ዘላቂ ሰላም የሚታሰብ አይደለም ሲልም ያስረዳል። ሐማስ ዳግም የሚደራጅ መሆኑ በተለይም ሞት ለጽዮናውያን ውድመት ለእስራኤል የሚለው ስር የሰደደ ጥላቻውን ያልቀየረ በመሆኑ ሰላም በቀጠናው ተስፋ ቢስ እንዲሆን ያደርገዋል በማለትም ያስረዳል። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታር፣ ግብፅና ጆርዳን በደረሱበትና የአረቡ ሊግ ባጸደቀው ዕቅድ መሰረት ጋዛውያን አካባቢያቸውን ሳይለቁ ከተማዋን ማልማት ይቻላል። ከሳምንት በፊት የግብፅን ዕቅድ ተንተርሰው የተወያዩት የአረቡ ሀገራት 53 ቢሊዮን ዶላር ለማሰባሰብና በ3 ምዕራፎች ጋዛን ለመገንባት ከስምምነት ደርሰዋል። በ5 ዓመታት ውስጥ ይጠናቀቃል በተባለለት እቅዳቸውም 200,000 መኖሪያ ቤቶችን እንደሚገነቡም ተስማምተዋል። ዘ ኮንቨርሴሽን በተባለ ምንጭ ላይ እንደሰፈረው ትንታኔ ታዲያ አሁንም ቢሆን ከባዱ ፈተና ሐማስ ጋዛን በማስተዳደር ላይ ሚና ይኖረዋል ወይም አይኖረውም የሚለውም ነው። ለአሜሪካ የመካከለኛው ምስራቅ አጋር የሆነችው የተባበሩት አረብ ኤሚሬትስ ሐማስ በጋዛ ሚና የሚኖረው እንደሆነ ገንዘብ እንደማታዋጣ ተናግራለች። ግብፅ በአንጻሩ የሐማስን የተጽዕኖ ድርሻ ለመቀነስ ሌሎች ታጣቂዎች እንዲቀላቀሉት ማድረግ ይቻላል ስትል መናገሯም በወቅቱ የተዘገበ ነው። ግብፅ አሜሪካም እንዳትቀርባት ለሐማስ ያላት የሳሳ ልብ እንዳይደነድንም እያደረገች ነው ሲባል በብዙዎች ይነገርላታል። ሐማስ በቃል አቀባዩ ሐዜም ቃሲም በኩል በእርግጥም ትራምፕ ሐሳባቸውን ለውጠው እንደሆነ ይበል የሚያሰኝ ነው ሲሉ ገልጸውታል። ይኸው የአሜሪካ አቋም በእስራኤል በኩልም ተፈጻሚ እንዲሆን እንድታስገድዳት ሲሉ ቃል አቀባዩ ተናግረዋል። በዩክሬን ጦር የተያዙትን የኩርስክ ግዛት መሬቶች በቅርብ ቀናት ውስጥ ነፃ እንደሚያወጡ ፕሬዝዳንት ፑቲን ተናግረዋል። ከወራት በኋላ ለመጀመሪያ ጊዜ ወደ ስፍራው ያቀኑት ፕሬዝዳንቱ በቁጥጥር ስር የዋሉ የዩክሬን ጦር አባላትም እንደ አሸባሪ ይታያሉ፣ በሩሲያ ሕግ መሰረት ይዳኛሉ ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ሩሲያ የማትቀበል ከሆነ ማዕቀብ ሊጥሉባት እንደሚችሉ ተናግረዋል። በላዩን ፍሳ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ቁጥጥር ስር የሚገኙ የኩርስክ ግዛት መሬቶች በቅርብ ጊዜያት ውስጥ ሙሉ በሙሉ ነፃ ይወጣሉ ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ኢኮኖሚ ሊጎዳ የሚችል ማዕቀብ ሊጥሉ እንደሚችሉ ተናግረዋል። የዩክሬን ጦር ወደ ሩሲያ ኩርስክ ግዛት ዘልቆ ከገባ በኋላ ለመጀመሪያ ጊዜ ወደ ስፍራው ያቀኑት የክሬምሊኑ ሰው በጣም በቅርብ ቀናት ውስጥ ግዛቲቱ ሙሉ በሙሉ ከዩክሬን ጦር ነፃ ትወጣለች ብለዋል። 20% አካባቢ የሚሆነውን መሬቷን በሩሲያ የተነጠቀችው ዩክሬን ምናልባትም ባለፉት የጦርነት ጊዜያት በስኬት ልታነሳው የምትችለው የሩሲያ እንቅስቃሴ ከታሰበው ፍጥነት በታች እንዲሆን ከማድረግ ቀጥሎ ወደ ኩርስክ ግዛት 1300 ስኩዌር ኪሎ ሜትር ዘልቃ መግባቷን ነው። ባለፈው ነሐሴ ወር ላይ የዩክሬን ጦር ከያዘው መሬት ውስጥ 800 ስኩዌር ኪሎ ሜትር የሚሆነውን ከቅርብ ሳምንታት ወዲህ ሩሲያ መልሳ መቆጣጠሯን የስካይ ኒውስ መረጃ ያመላክታል። ይህም 64 በመቶ የሚሆነውን መሬት አስመልሳለች እንደማለት ነው። ወደ ስፍራው ያቀኑት ቭላዲሚር ፑቲን ታዲያ በኩርስክ የሚገኘው የሩሲያ ጦር ማዘዣ ጣቢያ ተገኝተው ባደረጉት ንግግር ቀሪው በዩክሬን ጦር ስር የሚገኘው የሩሲያ መሬት በቅርብ ጊዜ ውስጥ ወደ ቀድሞ ባለቤቶቹ ይመለሳል ብለዋል። ወታደራዊ መለያቸውን ለብሰው የተከሰቱት ፑቲን የኩርስክ ግዛት በቅርቡ ሙሉ በሙሉ ከጠላት ነፃ ይወጣል ሲሉ ተደምጠዋል። የኛ ተልዕኮ በጣም በአጭር ጊዜ ውስጥ በግዛታችን ኩርስክ ውስጥ የሚገኘውን ጠላት ሙሉ በሙሉ ማሸነፍ ነው። ጠላት አሁንም ቢሆን በግዛታችን ውስጥ ወታደራዊ ዘመቻዎችን እያከናወነ በመሆኑ
ይህንን ጠላት አሸንፎ ሙሉ በሙሉ ከኩርስክ ማስወጣትና ወደ ቀድሞ ድንበር መመለስ ይገባል። በእርግጥም ከቅርብ ጊዜያት ወዲህ የዩክሬን ጦር የሩሲያን ክንድ መቋቋም እየተሳነው እንዳለ ይነገራል። በተለይም ደግሞ የባይደን አስተዳደር ከነጩ ቤተ መንግስት መውጣት በኋላ ዋሽንግተን ጀርባዋን በማዞሯ ለኪየቭ ምቾት አልሰጣትም። በኩርስክ እየደረሰባት ያለው ሽንፈትም ከዚህ ጋር ሊያያዝ እንደሚችል ታነሳለች። ከጦርነቱ ጅማሮ አንስቶ ከአሜሪካ ሲደርሳት የነበሩትን የደህንነት መረጃዎች ለቀናትም ቢሆን ዋሽንግተን ማቋረጧ ሩሲያ ክፍተቱን እንድትጠቀምበት አስችሏታል የሚሉ ሐሳቦችን ከዩክሬን ወታደራዊ ምንጮች ሰምቻለሁ ሲል ፖለቲኮ ዘግቧል። በኩርስክ የሚገኙ በ10 ሺዎች የሚቆጠሩ የዩክሬን ወታደሮችም የከበባ አደጋ ውስጥ ስለመግባታቸው ተነግሯል። በእርግጥም ይህ አደጋ ተጨባጭ ስለመሆኑ የሩሲያ ጦር አለቃ በመቶዎች የሚቆጠሩ የዩክሬን ወታደሮችን ይዘናል ሲሉ መናገራቸው ማሳያ ይሆናል። የሀገሪቱ ጦር ኢታማዦር ሹም ቫለሪ ገራሲሞቭ 400 የሚደርሱ የዩክሬን ወታደሮችን መያዛቸውን ፑቲን ለጉብኝት በተገኙበት ወቅት መናገራቸውን ሜል ኦንላይን ዘግቧል። እነዚህ በሩሲያ ጦር የተያዙት ወታደሮች በሩሲያ ሕግ መሰረት እንደሚዳኙና እንደ አሸባሪ የሚታዩ መሆኑን ደግሞ ፕሬዝዳንት ፑቲን ተናግረዋል። ዩክሬንም ብትሆን በኩርስክ ግዛት የሩሲያ ክንድ መበርታቱን በተዘዋዋሪም ቢሆን ከመናገር አልተቆጠበችም። ጥፋቶችን ለመቀነስ በማሰብ ወታደሮችን ወደ ኋላ መሳብ እንደተጀመረ የዩክሬን ጦር ኢታማዦር ሹሙ መናገራቸውን አልጀዚራ ዘግቧል። የጦር አለቃው ኦሌክሳንደር ሲሪስኪ በፌስቡክ ገጻቸው ላይ እንዳሰፈሩት በአስቸጋሪ ወቅቶች የኔ ቀዳሚው ተግባር የዩክሬን ወታደሮችን ሕይወት መታደግ ነው። በዚህም አስፈላጊ ሆኖ ከተገኘ ጦሩን አመች ወደሆነ ስፍራ ማንቀሳቀስ ተገቢ ነው ብለዋል። ይህም ከዩክሬን ጦር ማፈግፈግ ጋር በተያያዘ ከሰሞኑ የሚወጡ መረጃዎችን በተዘዋዋሪም ቢሆን ያረጋገጠ ነው ተብሎለታል። 3 ዓመታት ያለፈውን ደም አፋሳሽ ጦርነት ለማስቆም አሜሪካ ባቀረበችው ምክረ ሐሳብ ዩክሬን መስማማቷን ካሳወቀች በኋላ አሁን ላይ ኳሱ ሩሲያ እጅ ላይ ነው እየተባለ ባለበት በዚህ ሰዓት ወደ ኩርስክ የተጓዙት ፑቲን በግዛቲቱ የሚካሄደው ወታደራዊ ዘመቻ ተጠናክሮ እንደሚቀጥልና የኪየቭን ጦር ጠራርጎ የማስወጣቱ ሥራ በቅርብ ቀናት እንደሚጠናቀቅ እየተናገሩ ይገኛሉ። ከዚህ ጋር በተያያዘ ዩክሬን የተቀበለችውን የተኩስ አቁም ምክረ ሐሳብ ሩሲያ የማትቀበል ከሆነ ከአሜሪካ ማዕቀብ ይጣልባት ይሆን ተብለው የተጠየቁት ፕሬዝዳንት ትራምፕ መጣል እንችላለን ሲሉ ተደምጠዋል። የሩሲያን ኢኮኖሚ ክፉኛ የሚጎዱ ማዕቀቦችን መጣል እችላለሁ፣ ነገር ግን የዚህ ፍላጎት የለኝም፣ ምክንያቱም ሰላምን የምፈልገው ብለዋል። ይህ የትራምፕ አስተያየት ታዲያ ሰላምን አስቀድማለሁ፣ ነገር ግን ዩክሬን የተቀበለችውን የ30 ቀናት የተኩስ አቁም ምክረ ሐሳብ ክሬምሊን የማትቀበለው ከሆነ ሌላኛው ገጽ ይገለጣል ማለታቸው ተደርጎ እየተወሰደ ይገኛል። ከሀገሬ ቴሌቪዥን ለሰዓቱ ያዝናቸው መረጃዎች እንደቀጠሉ ናቸው። በተከታይነት ደግሞ ወደ አጫጭር መረጃዎቻችን አልፋለሁ። የኩላሊት ህመምን ለመከላከል የሚደረገው ጥረት ሊጠናከር እንደሚገባ ጤና ሚኒስቴር አሳሰበም። የኩላሊት ሕክምና ከፍተኛ ወጪ የሚጠይቅ ነው ያሉት የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማም ማህበረሰቡ ህመሙን አስቀድሞ መከላከል እንዳለበት ጠቁመዋል። ዓለም አቀፉ የኩላሊት ቀን ዛሬ ሐሙስ በተለያዩ ቦታዎች ተከብሮ ውሏል። የኢትዮጵያ ኩላሊት ህመም ማህበር በብሔራዊ ቲያትር ነፃ የምርመራ መርሃ ግብር አካሂዷል። ጤና ሚኒስቴርም ከሌሎች ተባባሪ አካላት ጋር በጥቁር አንበሳ ሆስፒታል ቀኑን አክብሯል። በመርሃ ግብሮቹ ላይም በኢትዮጵያ የኩላሊት እጥበት ማዕከላትን ለማስፋፋት ስለመታቀዱም ተነግሯል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን በሙሉ ድምፅ አጽድቋል። የኢንስቲትዩቱ መቋቋም የመንግስትና የግል ድርጅቶች ላይ ተግባራዊ የሚደረግ የተሟላ ግልጽና በቀላሉ ሊረዱት የሚችሉት የፋይናንስ ሪፖርት አዘገጃጀትና አቀራረብ ስርዓት የሚዘረጋ የሂሳብ ሙያን አንድ እርምጃ ወደፊት የሚወስድ እንዲሁም ሀገሪቱ አሁን ያለችበትን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጦች ታሳቢ ያደረገ ዓለም አቀፍ እውቅና ያለው የሂሳብ ባለሙያ ማፍራት እንደሚያስችልም ተጠቁሟል።
በሰሜን ኢትዮጵያው ጦርነት የተሳተፉ የትግራይ ክልል ታጣቂዎችን ትጥቅ የማስፈታትና መልሶ የማቋቋም ስራ የተቋረጠው በክልሉ ባለው የስልጣን ሽኩቻ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ለዓለም አቀፉ ማህበረሰብ ትጥቅ የማስፈታት ስራው የተቋረጠው በፌዴራል መንግስቱ እንደሆነ ደብዳቤ እንደጻፉ የገለጹ ሲሆን እውነታው ግን ስራው የተቋረጠው በክልሉ የፖለቲካ አመራሮች በእኛው ነው ብሏል። የትግራይ ወጣት አካሉን አጥቷል። በዚህም በትጥቅ ማስፈታት ስራ ላይ የሚሰጠው ገንዘብ በቂ ባይሆንም ሰላማዊ ህይወት መምራት አለበት በማለት ለጋዜጠኞች በሰጡት መግለጫ ተናግረዋል። አክለውም የትግራይ ወጣት ዳግም ወደ ጦርነት የመግባት ፍላጎት እንደሌለውም ገልጸዋል። በክልሉ አንጻራዊ ሰላም መለሱን ተከትሎ በርካታ ኃይሎች የክልሉን ሰላም ለማወክና ከተጠያቂነት ለማምለጥ ክልሉን ግጭት ውስጥ የመክተት ፍላጎት እንዳላቸውም አክለው አንስተዋል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ በዛሬው ዕለት ባደረገው የመሪዎች ስብሰባ የደቡብ ሱዳን መንግስት ያሰራቸውን አመራሮች እንዲለቅ ጠየቀ። የደቡብ ሱዳን መንግስት ከምክትል ፕሬዝዳንት ሪክ ማቻር ጋር ግንኙነት ያላቸውን ከፍተኛ ወታደራዊና የሲቪል አመራሮችን ማሰሩ የሚታወቅ ሲሆን ከታሰሩት መካከል የአገሪቱ ወታደራዊ ኃይል ምክትል አዛዥና ሌሎች 2 ሚኒስትሮችን ይጨምራል። ኢጋድ ከስብሰባው በኋላ ባወጣው መግለጫው በተለያዩ የአገሪቱ አካባቢዎች የተጣሉትን የደህንነት ገደቦች እንዲያነሳ የጠየቀ ሲሆን ይህም በደቡብ ሱዳን እየታየ ያለውን ከፍተኛ ውጥረት ለማርገብ እንዲሁም ነገሮች ወደ ጦርነት እንዲያመሩ ሊያደርግ ይችላል በማለት ምክር ሀሳብ ሰጥቷል። በደቡብ ሱዳን ለ5 ዓመታት የተካሄደው የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2018 በተደረገው የሰላም ስምምነት መቋጨቱ የሚታወቅ ሲሆን በዚህ ጦርነትም ከ400 ሺህ በላይ ደቡብ ሱዳናውያን መሞታቸው ይታወሳል ሲል ሮይተርስ ዘግቧል። በአርጀንቲና በተደረገ ተቃውሞ 20 ሰዎች ሲቆስሉ 103 ሰዎች ደግሞ መታሰራቸው ተሰማም። የጸጥታ ኃይሎች በአርጀንቲና ዋና ከተማ ቦነስ አይረስ ጡረተኞች ባዘጋጁት የተቃውሞ ሰልፍ የእግር ኳስ ደጋፊዎች ማህበራትና ሌሎች ቡድኖች በተቀላቀሉበት ተቃውሞ ቢያንስ 20 ሰዎች ቆስለዋል ተብሏል። ሰልፈኞቹን ለመበተን ፖሊስ አስለቃሽ ጭስ በመተኮስ ለማረጋጋት የሞከረ ሲሆን በሰልፉ ላይ 103 ሰዎች መታሰራቸውን ተሰምቷል። ከታሰሩት መካከልም አረጋውያን፣ ሴቶችና ወጣቶች ይገኙበታልም ተብሏል። ከቆሰሉ ሰዎች መካከል ደግሞ አርጀንቲናዊ የፎቶ ጋዜጠኛ ፓብሎ ግሪሎ ተቃውሞውን ሲዘግብ ጭንቅላቱን በመመታቱ ከፍተኛ ጉዳት ደርሶበት በሆስፒታል ሕክምና እየተደረገለት እንደሚገኝ ተነግሯል። በዚህ ሳምንት ቦካ ጁኒየርስና ሪቨር ፕሌትን ጨምሮ በርካታ ታዋቂ የእግር ኳስ ክለቦች ደጋፊዎች ተቀላቅለው ከጡረተኞች ጋር ነን እንዲሁም ሰላማዊ ሰልፍ እናደርጋለን የሚሉ መፈክሮችን ይዘው ሰልፍ ወጥተዋል ሲል ዘገበው አናዶሉ ነው። ወደ ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ወደ ጤና አዳም መሰናዳችን አለፍን። የእናት ጡት ወተት ለህፃናት እጅግ አስፈላጊ ስለመሆኑ ጥናቶች ያመለክታሉ። ይሁንና ህፃናት በፋብሪካ የተቀነባበረ ወተት እንዲጠቀሙ የሚደረግበት ሂደት ያደገ ስለመምጣቱም ይነገራል። የዛሬው የጤና አዳም ጥንቅራችንም በተለምዶ የፎርሙላ ወተት በመባል የሚጠራውን በፋብሪካ የተቀነባበረ ወተት የሚመለከት ነው። እነሆ። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬው ፕሮግራማችን የእናቶችን የጡት ወተት ተክተው ስለሚሰሩ ወይም ደግሞ የፎርሙላ ሚልክ ብለን ስለምንጠራቸው የወተት አይነቶች የተወሰነ መረጃ እናደርሳችሁ። እኔ ዶክተር ስንሳይ ነኝ። አብራችሁን ቆዩ። ወደ ዋናው ነጥብ ከመግባታችን በፊት ግን የፎርሙላ ወተት ምን ማለት ነው የሚለውን እንመልከት። የፎርሙላ ወተት ማለት እድሜያቸው ከ12 ወር በታች ለሆኑ ጨቅላ ህጻናት በፋብሪካ ውስጥ በጥንቃቄና በንጽህና ከላም ወተት ወይም ደግሞ ከአኩሪ አተር የሚሰሩ የእናትን ወተት የሚተኩ ወይም ደግሞ የሚመስሉ የወተት አይነቶች ናቸው። እነዚህ የወተት አይነቶች ከእናት ወተት ማግኘት በማይቻልበት ወቅት የእናትን ወተት ቀይሮ ይሰራሉ ማለት ነው። እነዚህ ወተቶች በውስጣቸው ፕሮቲን፣ ካርቦሃይድሬት፣ ፋትና ቪታሚንስ የሚይዙ ሲሆን በውስጣቸውም እነዚህ መያዛቸው ከእናት ወተት ጋር ተመሳሳይ ያደርጋቸዋል። ነገር ግን የፎርሙላ ወተት በውስጡ አንቲቦዲ ወይም ደግሞ ኢሚኖግሎቢን በበቂ ሁኔታ አለመያዛቸው ከእናት ወተቶች ይለያቸዋል። አንቲቦዲ ወይም ደግሞ ኢሚኖግሎቢንስ ደግሞ ህጻናትን ወይም ደግሞ ጨቅላ ህጻናትን ራሳቸውን ከበሽታ የሚከላከሉበት መሳሪያ ነው።
ለዛም ነው የእናት ወተትን የሚተካ ነገር የለም የምንለው ማለት ነው። እንግዲህ ከላይ ጠቅለል አድርገን የፎርሙላ ሚልክ ወይም ደግሞ የፎርሙላ ወተት ምን ማለት እንደሆነና በውስጡ ምን አይነት ይዘት እንዳለው ተመልክተናል። አሁን ደግሞ መቼ ነው የፎርሙላ ሚልክ ወይም ደግሞ የፎርሙላ ወተት ማስጀመር ያለብን ወይም ደግሞ ግዴታ የሚሆነው የሚለውን እንመልከት። ከነዚህም ውስጥ በጤና እክል ወይም ደግሞ ተዛማጅ ምክንያቶች ለምሳሌ እናት በበቂ ሁኔታ የወተት መጠን ማምረት ካልቻለችና ሌላ ተጓዳኝ በሽታ ካሉባት ለምሳሌም እንደ HIV እና እንደ TB መጥቀስ እንችላለን ማለት ነው። ህፃኑ ደግሞ የእናት ወተቱን በመጠጣቱ ምክንያት የተለያየ ምልክቶችን ካሳየ ለምሳሌ የሰውነት ቀለም ቢጫ መሆን እና የአለርጂ ምልክቶችን ካሳየ በተጨማሪ ህፃኑ ያለ ጊዜው ከተወለደ ለፎርሙላ ሚልክ እንዲወስድ ይገደዳል ማለት ነው። የጡት ወተት ከመጥባት ጋር ተያይዘው የሚከሰቱ ችግሮችን ደግሞ እንመልከት። ለምሳሌ የጡት ጫፍ መቁሰል፣ የእናት አካላዊና አእምሯዊ አቋም መዋዠቅ፣ በተጨማሪ ህፃኑ ጡት መጥባት በተለያዩ ምክንያት እክል ካጋጠመው እንዲሁም የአኗኗር ዘይቤ ወይም ደግሞ ግለሰባዊ ምርጫዎች ለምሳሌ አንዳንድ እናቶች በተለያዩ የአኗኗር ዘይቤዎች ምክንያት ለምሳሌ በስራ ምክንያት በሚፈለገው መጠን የጡት ወተት ማጥባት በማይችሉበት ወቅት የፎርሙላ ሚልክ እንዲጠቀሙ ይገደዳሉ ማለት ነው። ለምሳሌ ከላይ የጠቀስናቸው ምክንያቶች ውስጥ ልጆች ወይም ደግሞ እርስዎ አጋጠሙት እንበል። ታዲያ እንዴት ነው ለልጆች ተስማሚውንና ትክክለኛውን የፎርሙላ ወተት መምረጥ ያለብን የሚለውን እንመልከት። የፎርሙላ ወተት ለልጆች ለመምረጥ በምናስብበት ጊዜ ማስተዋል ያለብን 4 ነጥቦችን እንመልከት። አንደኛ የምንፈልገው የፎርሙላ ወተት ከምን እንደተሰራ ማወቅ ነው። ማለትም ከላም ወተት ወይም ደግሞ አኩሪ አተር የሚለውን መለየትና በተለያየ መልኩ ለምሳሌ አለርጂና ያለ ጊዜ ለተወለዱ ጨቅላ ህጻናት የተሰሩ ወተቶች አይነቶችን ለይቶ ማወቅ ያስፈልጋል ማለት ነው። ሁለተኛ የወተቶቹ አቀራረብ ጠንቅቆ ማወቅ ነው። ለምሳሌ በዱቄት መልክ፣ በፈሳሽ መልክና ያለቀላቸው የፎርሙላ ወተቶችን ለይቶ ማወቅ ይህም ከራሳችን አኗኗርና ውሎ ጋር ለአጠቃቀም ምቹ የሆነውን እንድናውቅ ይረዳናል ማለት ነው። ሶስተኛው ደግሞ የልጆች እድሜና አካላዊ ጤንነትን ግንዛቤ ውስጥ ማስገባት። ለምሳሌ ገና የተወለዱ ልጆች የሚመከረው የወተት አይነት ስቴጅ 1 የሚባለው ሲሆን ከነሱ ከፍ ላሉ ደግሞ ስቴጅ 2 ነው። በተጨማሪ ግን ልጆች ላይ ቃር፣ የሆድ ድርቀትና የአለርጂ ችግሮች ካለባቸው ለእነዚህ ተስማሚ የሆኑትን የወተት አይነቶች ለይቶ መግዛት ያስፈልጋል ማለት ነው። ከላይ በጠቀስናቸው ነጥቦች መሰረት የፎርሙላ ወተት መረጠን እንበል። ቀጣዩ ጥያቄ የሚሆነው እንዴት አድርገን ነው ለልጆች ጤንነቱ በተጠበቀ መንገድ ማቅረብ ያለብን የሚለው ነው። ለዚህም ቀጣዩ ነጥቦች መመልከት ተገቢ ነው። የፎርሙላ ወተት ከማዘጋጀታችን በፊት ማድረግ ያለብን ጥንቃቄዎችን እንመልከት። እጅና የምንገለገልበትን እቃዎች በአግባብና በንጽህና መታጠብ ሲሆን የምንጠቀመውን ዱቄት ወቅቱ ያላለፈው መሆኑን ማረጋገጥና የምንጠቀመው ውሃ ንጹህ መሆኑን ማረጋገጥ፣ ቀጥሎ ማፍላት ነው። ሁለተኛው ደግሞ የውሃን በሚገባ ካፈላን በኋላ የወተት ዱቄት ውሃ ውስጥ ጨምረን በሚገባ በመጥበጥ ቀጥሎ የተበጠበጠውን ወተት እንዲቀዘቅዝ ማድረግ። ህፃናት በምንመገብበት ጊዜ ማድረግ ያለብን ጥንቃቄዎች፣ የተበጠበጠውን ወተት በ1 ሰዓት ጊዜ ውስጥ ጠቅልለን መዋል አለብን። በተቻለን አቅም የተበጠበጠውን ወተት አለማስተረፍና ልጆችን በምንመገብበት ጊዜ ከወገብ ቀና አድርጎ መያዝ ተገቢ ነው። ህፃናትን ከመገበን በኋላ ማድረግ ያለብን ጥንቃቄዎች፣ ሁልጊዜም ህፃናትን ከመገበን በኋላ እቃዎችን ማጠብና በተለይም እድሜያቸው ከ6 ወር በታች ለሆኑ ቢያንስ በቀን አንዴ በውሃ መቀቀል ተገቢ ነው። እንግዲህ የጤና አዳም ፕሮግራም ተከታታዮች በዛሬው ፕሮግራማችን ስለ ፎርሙላ ወተት አጠር ያለ መረጃ አደረስናችሁ። ከኛ ጋር ስለነበራችሁ እናመሰግናለን። ቸር ይቆዩ። በተሽከርካሪያችን ዳሽቦርድ ላይ የሚበሩ ምልክቶች ከተሽከርካሪያችን ጋር ለመግባባት ጠቃሚ ስለመሆናቸው ይነሳል። ምልክቶቹን በሚገባ ማወቅ ደግሞ የተሽከርካሪያችንን ደህንነት ሁኔታ ለመጠበቅና ችግሮች ሲያጋጥሙም አስፈላጊውን ጥንቃቄ ለማድረግ እንደሚያግዝም ይነሳል። በዛሬው ሀገሬ ጋራዥ መሰናዷችንም የአውቶሞቲቭ ባለሙያው በተሽከርካሪ ዳሽቦርድ ላይ ስለሚበሩ ምልክቶችና መድረግ ስለሚገባቸው ጥንቃቄዎች ያዘጋጀልን ጥንቅር አለ። ወደዚያው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን ስለ ዳሽቦርድ መብራቶችና ምክንያታቸው እናያለን። ከመረጃዎቹ ጋር አብሬያችሁም ቆዩ። የአውቶሞቲቭ ባለሙያ አዶንያ ብርሃኔ፣ መልካም ቆይታ። የመኪና ዳሽቦርድ መብራቶች ከመኪናው ጋር የምንተዋወቅበት ዋናው የመረጃ ምንጭ ነው። እነዚህ መብራቶች ምን ማለት እንደሆኑ ማወቅ የመኪናውን ጤንነት ለመጠበቅ ይረዳል። እንደዚህ ያሉ የዳሽቦርድ መብራቶች እና ትርጉማቸውን እናያለን። በመጀመሪያ የምናገኘው የመብራት አይነት ቼክ ኢንጂን ላይት ምን ነው? ቼክ ኢንጂን መብራት የሞተር ምልክት ያለው መብራት ነው። ይህም ሲበራ ከመኪናው ሞተር ጋር ችግር እንዳለ ያሳያል። ለምሳሌ ከነዳጅ መሙያ ክዳን ጀምሮ በትክክል አለመዘጋጀት ጀምሮ እስከ ከባድ የሆነ የሞተር ጉዳት ሊሆን ይችላል። የመብራት ከበራ በቶሎ በመካኒክ ሊታይ ይገባል። ሁለተኛው ደግሞ የዘይት ግፊት ማስጠንቀቂያ ወይም ደግሞ ኦይል ፕሬሸር ዋርኒንግ ምንለው ነው። የመብራት የዘይት እቃ ምልክት ይዟል። ከበራ የሞተሩ ትክክለኛ የሆነ የዘይት ግፊት እያገኘ አይደለም ማለት ነው። ይህም ሁኔታ የሞተሩ ጉዳት ሊያስከትል ይችላል። ስለዚህ ይህንን ምልክት ሲያዩ ወዲያውኑ የመኪናው ሞተር ያጽዱ።
ሶስተኛው ደግሞ የባትሪ ማስጠንቀቂያ መብራት ነው። ይህ መብራት የባትሪ ምልክት አለው። የኤሌክትሪክ ስርዓት ላይ ችግር እንዳለም ያሳያል። ይህ ችግር ባትሪው እንዲሁም ኦልተርኔተሩ ሊሆን ይችላል። ይህ መብራት እየበራ መኪናውን ካሽከረከሩ ኤሌክትሪክ ሲስተሙ ላይ ጉዳት ሊደርስ ይችላል። በአራተኛ ደረጃ የምናገኘው ደግሞ የሙቀት ማስጠንቀቂያ መብራት ወይም ቴምፕሬቸር ዋርኒንግ ላይት የምንለው ነው። ይህ መብራት የቴርሞሜትር ምልክት ይዟል። ይህ መብራት ከበራ የመኪናው ሞተር ከመጠን በላይ እንደሞቀ ያሳያል። በአምስተኛ ደረጃ የምናገኘው ማስጠንቀቂያ መብራት ደግሞ የፍሬን ማስጠንቀቂያ መብራት ነው። ይህ መብራት በአብዛኛው በክብ ውስጥ የተከበበ የቃል አጋኖ ምልክት ነው። ይህ የፍሬን ስርዓቱ ላይ ችግር እንዳለም ይገልጻል። ለምሳሌ ከመጠን በታች የሆነ የፍሬን ዘይት ወይም የፍሬን ሸራ ላይ ችግር ሊሆን ይችላል። ይህ መብራት መኪናውን ወዲያውኑ እንድናቆም የሚነግረን ነው። በስድስተኛ ደረጃ የምናገኘው ደግሞ ታየር ፕሬሸር ሞኒተሪንግ የሚባለው ነው። ይህ የመብራት የተነፈሰ ጎማ ምልክት አለው። ይህም ከመኪናችን ጎማዎች መካከል የተነፈሰ እንዳለ የሚገልጽልን ነው። ይህ መብራት ከበራ የጎማውን አየር መጠን መፈተሽ ይኖርብናል። እነዚህ የተለመዱ የዳሽቦርድ መብራቶች ናቸው። እነዚህ መብራቶች ሲበሩ ራሳችን መፈተሽ የምንችለውን መፈተሽ፣ ካልሆነ ደግሞ በመካኒክ ማስፈተሽ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።